አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሚያዝያ 30 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ ሙሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የመጀመሪያው የቻይና የሁጃጅ ልዑክ ሳውዲ አረቢያ ገባ። በህገወጥ መንገድ ሰነደ መዋዕለ ንዋዮችን ለህዝብ ሽያጭ በማቅረብ ገንዘብ ሲያሰባስቡ በነበሩ ግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎች ላይ ምርመራ መጀመሩን ባለስልጣኑ አስታወቀ። ስፔን የጋዛ ቀውስ እንዲያበቃ አፋጣኝ እርምጃ እንዲወሰድ የሚጠይቅ የውሳኔ ሀሳብ ለጸጥታው ምክር ቤት ልታቀርብ ነው የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በህገወጥ መንገድ ሰነደ መዋዕለ ንዋዮችን ለህዝብ ሽያጭ በማቅረብ ገንዘብ ሲያሰባስቡ በነበሩ ግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎች ላይ ምርመራ መጀመሩን ባለስልጣኑ አስታወቀ። አህመድ አብዱራህማን ዝርዝሩን ተመልክቶታል። በህገወጥ መንገድ ሰነደ መዋዕለ ንዋዮችን ለህዝብ ሽያጭ በማቅረብ ገንዘብ ሲያሰባስቡ በነበሩ ግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎች ላይ ምርመራ መጀመሩን ባለስልጣኑ አስታወቀ። የኢትዮጵያ የካፒታል ገበያ ባለስልጣን በግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎች ላይ ምርመራ መጀመሩን ያስታወቀው ረቡዕ ሚያዝያ 29 2017 በአሰራጨው መግለጫ ነው። ምርመራ እያካሄደባቸው ከሚገኝባቸው መካከል ከግለሰቦች አቶ ኤርሚያስ አመልጋና ከድርጅቶች ደግሞ ግለሰቡ የመሰረቱት ጄነሲስ ኢንቨስትመንት ሰርቪስ ኃላፊነቱ የተወሰነ የግል ማህበርን ጠቅሷል። ኢንቨስተሮችን የመጠበቅ የግብይት ስርዓት ባለው መንገድ የሚካሄድበትን የተሟላ የካፒታል ገበያ ስነ ምህዳር እንዲኖር ማድረግና የካፒታል ገበያው ተአማኒ እንዲሆን በማድረግ መዋቅራዊ አደጋ ስጋቶችን የመቀነስ ዓላማ እንዳነገበ የገለጸው ባለስልጣኑ በኢትዮጵያ ውስጥ የካፒታል ገበያን የመቆጣጠር ኃላፊነት በአዋጅ የተጣለበት ተቋም እንደሆነም አስታውቋል። የምርመራና አፈጻጸም ሥራ ክፍል በማደራጀት የሕግ ጥሰቶች ሲኖሩ ምርመራ እንደሚያካሄድ በመግለጽ በግለሰቡና ድርጅቱ ላይ ምርመራውን እንደጀመረም ገልጿል። እየተካሄዱ የሚገኙት ምርመራዎች በሕገ መንግሥት የተረጋገጠ የመሰማትና የመከላከል ሙሉ መብታቸው በተጠበቀ ሁኔታ እንደሚከናወንም ባለሥልጣኑ አረጋግጧል። በተጨማሪም ባለሥልጣኑ ህብረተሰቡ ከካፒታል ገበያ ጋር በተያዙ እንቅስቃሴዎች ላይ ሲሳተፍ ከፍተኛ ጥንቃቄ እንዲያደርግ አሳስቧል። በተለይም በንግድ ድርጅቶች ምስረታ ላይ ሲሳተፍ የንግድ ምዝገባና ምስረታ ሰነዶችን ከሚመለከተው አካል እንዲያረጋግጥ እንዲሁም ገንዘብ ከመከፈሉ በፊት በባለሥልጣኑ ፈቃድ ከተሰጣቸው የኢንቨስትመንት አማካሪዎች ብቻ ምክር እንዲጠይቁም ጠቁመዋል። ባለሥልጣኑ ፈቃድ ሳይኖራቸው የካፒታል ገበያ አገልግሎት የሚሰጡ ወይም ለማቅረብ የሚሞክሩ አካላት ካሉ ጥቆማ እንዲሰጠው ጥሪ ያቀረበ ሲሆን በእንደዚህ አይነት ህገወጥ ድርጊቶች ላይ ተገቢውን እርምጃ እንደሚወስድም አረጋግጧል። ምርመራ እንደተጀመረባቸው የተነገረው አቶ ኤርሚያስ አመልጋ ከ10 ዓመት በፊት በመስራችነትና ቦርድ ሊቀመንበርነት ሲመሩት በቆዩት አክሰስ ሪል ስቴት ጋር በተገናኘ በቀረበባቸው ክስ ከሀገር ወጥተው የነበረ ቢሆንም በሕግ ያለመጠየቅ መብት በማግኘታቸው የተመለሱ መሆናቸው ይታወቃል። የኢትዮጵያ የካፒታል ገበያ ባለስልጣን በስሩ በንዑስ ዘርፍ የሚታቀፈውን የእስላማዊ ካፒታል ገበያን በሀገሪቱ ለማስተዋወቅ አስፈላጊ የሆነውን የቁጥጥር ማዕቀፍ ለማዘጋጀት እንቅስቃሴ ላይ እንደሚገኝ በህዳር ወር ይፋ ማድረጉ ይታወሳል። በኤፍኤስዲ ኢትዮጵያና በተባበሩት መንግስታት ድርጅት የልማት ፕሮግራም የሚደገፈው ፕሮጀክት 5 ወራት የሚፈጅ መሆኑም በወቅቱ ተገልጿል። ከዚሁ ጋር በተገናኘ በሀገሪቱ የካፒታል ገበያ ሥራ ላይ ብቻ የተሰማሩት የኢትዮጵያ ንግድ ባንኩ ሲቢኢ ካፒታልና የወጋገን ባንክ ወጋገን ካፒታል ፍቃድ ማግኘታቸው በመጋቢት ወር ይፋ ተደርገዋል። በተጨማሪም 5 የካፒታል ገበያ አገልግሎት ሰጪዎች በወቅቱ ፍቃድ አግኝተዋል። ከኢንቨስትመንት ባንኮች መካከል ሲቢኢ ካፒታል የሀገሪቱን የተለያዩ የኢንቨስትመንት ፍላጎቶች ለመደገፍ ሸሪዓን መሠረት ያደረገ አሰራር ለማካተት በዕቅድ መያዙን ገልጿል። በእስላማዊ ካፒታል ገበያ ሸሪዓን የሚያሟሉ ሰነደ መዋዕለ ንዋዮችና የኢንቨስትመንት አማራጮች ይቀርባሉ። ሐጅን ወደ ተመለከተ ኸበር እንለፍ። የመጀመሪያው የቻይና የሁጃጅ ልዑክ ሳውዲ አረቢያ ገባ።
በዘንድሮ ዓመት ሐጅ ስነ ስርዓት ላይ ለመሳተፍ ከቻይና የተነሱ ምዕመናን ሳውዲ አረቢያ መግባታቸው ታውቋል። የመጀመሪያው ልዑክ ወደ ቅድስቲቱ መካ ከተማ ከመጓዙ አስቀድሞ መዳረሻውን መዲና ማድረጉን የሳውዲ አረቢያ ዜና አገልግሎት ዘግቧል። ሳውዲ አረቢያ ከቻይና ከተነሱት ምዕመናን አስቀድሞ ባለፉት ቀናት ከኢንዶኔዥያ እና ኢራን ሁጃጅ ተቀብላለች። ወደ ሳውዲ አረቢያ ለክንውኑ የሚገቡ ሁጃጅ ጉዞ የተጀመረው ባለፈው ሳምንት ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዘንድሮ የሐጅ ስነ ስርዓት ክንውን ላይ የሚሳተፉ ኢትዮጵያውያን በረራ የሚጀምረው ግንቦት 6 2017 ዓመተ ልደት እንደሚሆን ከዚህ ቀደም አሳውቋል። እንደ ምክር ቤቱ መረጃ ከሆነ የኢትዮጵያውያን ሁጃጅ በረራ ግንቦት 6 ተጀምሮ ግንቦት 30 2017 ይጠናቀቃል። በዚህ መረጃ ላይ ምክር ቤቱ የሁጃጅ በረራ የሚጀምርበትን ቀን ቢያሳውቅም በረራ የሚደረግበትን አየር መንገድ አልገለጸም። ምክር ቤቱ ባለፈው ዓመት የላካቸው 12000 ምዕመናን የበረሩት በኢትዮጵያ አየር መንገድ እና በሳውዲ አረቢያው ሳውዲ አየር መንገድ እንደነበር ይታወሳል። ከአየር መንገዶቹ መካከል የኢትዮጵያ አየር መንገድ 8500 በማስተናገድ ከፍተኛውን ቁጥር ወስዷል። በሳውዲያ የበረሩት 3500 ኢትዮጵያውያን ነበሩ። በትውልድ ኢትዮጵያዊቷ ጀሚላ ተሰማ የተዘጋጀው ዘ ባላንስድ ላይፍ ጆርናል በአሜሪካን ሀገር ለምረቃት በቃ። ተጨማሪ ያለን ዘ ባላንስድ ላይፍ ጆርናል በአሜሪካን ሀገር ለምረቃት በቃ። በትውልደ ኢትዮጵያዊቷ ጀሚላ ተሰማ የተዘጋጀው ዘ ባላንስድ ላይፍ ጆርናል የተመረቀው በአሜሪካን ሀገር ሜሪላንድ ግዛት ውስጥ ነው። ሚያዝያ 26 2017 ዓመተ ልደት በሞንትጎመሪ አካውንት ኢኖቬሽን ሴንተር በተዘጋጀው ምረቃት ላይ በርካታ ኢትዮጵያውያንና ኤርትራውያን ታዳሚ መሆናቸው ታውቋል። በጀሚላ ተሰማ የተዘጋጀው ዘ ባላንስድ ላይፍ ጆርናል ሰዎች በዕለት ተዕለት ሕይወት ሊከተሏቸው የሚገቡ መንገዶች የተሰነደበት መዝገብ ነው። ይህ አይነቱ የሕይወት መዝገብ የዕለት ተዕለት አኗኗርን ለማገዝ የሚዘጋጅ መሆኑን ባለሙያዎች ይናገራሉ። ጆርናሎች በአብዛኛው የሚሰናዱት በጽሁፍ ሲሆን በቅርብ ዓመታት በስዕል መዘጋጀት ጀምረዋል። የጆርናሉ አዘጋጅ ጀሚላ ተሰማ ዘ ባላንስድ ላይፍ ጆርናልን ለማዘጋጀት ምክንያት የሆናት በራሷ ሕይወት ያጋጠማት ክስተት መሆኑን ከሚንበር ቲቪ ጋር በነበራት ቆይታ ተናግራለች። አንድ ትልቅ ፕሮጀክት ላይ ሰራ ነበርና በዛ ሰዓት ደግሞ ሪሶርስ ተቀንሶ ኮቪድ አካባቢ ነበር። ሙሉ ፕሮጀክቱ ማቆየት ምንችለው አይደለም። ማይግሬሽን የሚባል ፕሮጀክት ነው። ከአንድ ፕላትፎርም ወደ ሌላ ፕላትፎርም ነበር ማይግሬት የምናደርገውና እኔ ላይ ወደቀ ማለት ነው። ሆል ዲቪዥን እኔ ነበርኩኝ የምሰራው። ኦፍኮርስ ከሌሎች ጋር ኮላቦሬት አድርገሽ የምትሰሪው አይነት ፕሮጀክት ነው እንዳለው ሆኖ የእኛን ዲቪዥን በተመለከተ ግን እኔ ላይ ወደቀና በዛ ሰዓት በቀን በዕለት በስራ ሰዓቴ የምሰራው ነገር በቂ አልነበረም እና አይ ዋዝ ዊሊንግ ማታ ላይ ቆየት ብዬ መልሼ ለመስራት እና አንዳንድ ቀን እንደውም በጣም ሲደክመኝ ስራዬን የስራ ሰዓቴ ሲያልቅ ትንሽ ናፕ ወስድና ትንሽ ድረስ እንትን ብዬ መልሼ ደግሞ ወደ ስራ መለሳለሁ እና እስከ 2am እስከ 3am በኢትዮጵያ 2 ሰዓት በኢትዮጵያ 8 ሰዓት 9 ሰዓት እንደማለት ነው እና ቆይቼ ነበር መሰራውና በዛ ሁኔታ እየሰራሁኝ አንዱን ብራንች በእኛ ዲቪዥን ውስጥ ያለ ብራንች ሰርቼ ያው ከስተመሮቹ ራሳቸው ቫሊዴት ማድረግ አለባቸው ላይቭ ከመሆናችን በፊት ማለት ነውና እባክህን ዳውን ታይሙን ለመቀነስ ዊኬንድ ላይ ቅዳሜ ቀን ቫሊዴት አድርግልኝ፣ ሰኞ ሲመጡ ከስተመሮች ዩዘሮች ሳይቱ አፕ ኤንድ ረኒንግ እንዲሆን ብዬ አልኩት ለአንደኛው ከስተመር እና እንደውም እዛ ሳይት ላይ በጣም ሊጠቀም የሚችለው እሱ ሰው ይሄ አሁንም መለሽ ሰው ነው እና የዚህ ሀገር ሰው ነው አይ አለኝ። የስራ ሰዓቴን ጨርሻለሁ። ዊኬንድ ማለት የራሴ ሪቻርጅ እና ሪፍሬሽ ማድረግበት ሰዓቴ ነው። ስለዚህ አልሰራም፣ ቫሊዴት አላረግም፣ ሰኞ ስመጣ ይደርሳል አለኝ እና በጣም በቃ ትንሽ ቆም ብዬ እንዳስብ አደረገኝ። ማንም ፎርስ ያደረገኝ አልነበረም። በሰዓቱ ለማንም ምንም ፕሩፍ ማድረገው ነገር አልነበረም። በስራቸው ሪስፔክትድ ከሆኑ ሰዎች ውስጥ ነኝ እዛ ቦታ ላይ እና ግን አይ ዋዝ ዊሊንግ በጣም እዛ ጋር ኢንክላይን አድርጌ ከሚገባው በላይ ሁሉ ለመስጠት ማለት ነው። በዛ ሰዓት እሱ ያለው እናቴ ያለች ከእሷ ጋር እንትን ማድረግ አለብኝ፣ ስለዚህ የሪቻርጅ ሪፍሬሽ ማድረግበት ሰዓቴ ነው አላረግም አለኝ እና እኔ ግን ያንን ሰዓት ቤተሰብ እያለኝ ባለቤቴ እያለ ልጆቼ እያሉ ነበር ለዛም ማውለው እና
የኔስ ቤተሰቦች ብዬ ራሴን እንድጠይቅ አደረገኝ። በወቅቱ የተለያዩ ጆርናሎችን ለማንበብ ብትሞክርም ሀሳቦቿን የሚገልጽላት ባለማግኘቷ ለራሷ ጆርናል ማዘጋጀት በሚል እሳቤ ጆርናል ወደ ማዘጋጀት እንደገባች ተናግራለች። ከዚህ ባሻገር ሚዛናዊ ህይወትን መኖር ከሷ ባሻገር ለበርካቶች አስቸጋሪ እንደሆነ በመረዳቷ የተለያዩ ጥናቶችን በዘርፉ በማከናወን ጆርናሉን ወደ ሰዎች ለማድረስ መወሰኗን አስረድታለች። ያቺ ሞመንት በደንብ አድርጌ ፕራዮሪቲዎቼ ምንድን ናቸው፣ ምንድን ነው ቅድሚያ ልሰጥ የሚገባው፣ በምን መልኩ ባላንስ ማድረግ አለብኝ የሚለውን ነገር ደግሜ ደጋግሜ እንዳስበው አደረገኝ ማለት ነው። እና ከዛ ግን በቃ በደንብ አድርጌ ከምንድን ነው የተነሳሁት፣ የሰው ልጅ ኢንጀነራል ምንድን ነው የሚፈልገው፣ በቃ ህይወቱን ኖሮ ሲያበቃ ምንድን ነው ምን አይነት ስሜት እንዲሰማው ነው የሚፈልገው የሚለውን ነገር ሪሰርች ማድረግ ጀመርኩ። ከዛ አልፎ ደግሞ እንደ ሴት ልጅ ከዛ ደግሞ የራሴን ቫሊዩ በማሰብ እንደ ኢንዲቪጁዋልስ ምን ነው የምፈልገው የሚለውን ነገር አሰብኩና ከዛ 6 ነገሮችን አይደንቲፋይ ያደረግኩኝ። ይሄ ሪሰርች ባክድ ነው። እነዚህ 6 ነገሮች ምን መሰሉሽ? ሄልዝ ኤንድ ዌልነስ አለ፣ ፐርሰናል ግሮዝ አለ፣ ፕሮፌሽናል ግሮዝ አለ፣ ስፒሪቹዋሊቲ አለ፣ ሪሌሽንሽፕ አለ፣ ከዛ ፋይናንስ ማለት ነው። እነዚህ ነገሮች ላይ ሲጎልበት አንድ ሰው ኢምባላንስ ይፈጠራል ማለት ነው። ጆርናሉ ሰዎች በህይወት መንገድ አካሄዳቸውን እንዲፈትሹ በማድረግ በእያንዳንዱ እንቅስቃሴ ላይ እንዲያግዝ ተደርጎ ለአንባቢያን መቅረቡን አንስታለች። በእንግሊዝኛ ቋንቋ የተዘጋጀው ዘ ባላንስድ ላይፍ ጆርናል የአማርኛው ትርጉም እንዳለቀ ለተጠቃሚዎች እንደሚቀርብ ተገልጸዋል። ዘ ባላንስድ ላይፍ ጆርናል አዘጋጇ ጀሚላ ተሰማ የቴክኖሎጂ ባለሙያ፣ የህይወት ክህሎት አሰልጣኝ እንዲሁም ለብዙ ኢትዮጵያውያን ህይወት መቀየር ምክንያት ነው ተብሎ የሚጠቀሰው አምኒም ሶሉሽንስ የአይቲ ትምህርት ቤት መስራችና ስራ አስኪያጅ ናት። የተወደዳችሁ እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በህገ ወጥ መንገድ ሰነደ መዋለ ንዋዮችን ለህዝብ ሽያጭ በማቅረብ ገንዘብ ሲያሰባስቡ በነበሩ ግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎች ላይ ምርመራ መጀመሩን ባለስልጣኑ አስታወቀ። ከቆይታ በኋላ ስፔን የጋዛ ቀውስ እንዲያበቃ አፋጣኝ እርምጃ እንዲወሰድ የሚጠይቅ የውሳኔ ሀሳብ ለጸጥታው ምክር ቤት ልታቀርብ መሆኑ ተሰምቷል። በዝርዝር እንመለስበታለን። ይጠብቁን። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የአውሮፓ ህብረት በሶሪያ ላይ የጣለውን ማዕቀብ የማንሳት ፍላጎት እንዳለው ተናገሩ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የአውሮፓ ህብረት በሶሪያ ላይ የጣለውን ማዕቀብ የማንሳት ፍላጎት እንዳለው የተናገሩት የሀገሪቱን ፕሬዝዳንት አህመድ አሸርን በፓሪስ ገብዘው ባናገሩበት ወቅት ነው። የሶሪያ ጊዜያዊ መንግስት ፕሬዝዳንት በአውሮፓ ባደረጉት የመጀመሪያ ጉብኝት ከፈረንሳዩ አቻቸው ጋር በተለያዩ ጉዳዮች ላይ ውይይት ማድረጋቸው ተዘግቧል። የአህመድ አሸር የአውሮፓ ጉብኝት የመጣው ሶሪያ ሀገራቸው ተዳክሞ የቆየው ከምዕራቡ ዓለም ጋር ያላት ዲፕሎማሲያዊ ግንኙነት እየተሻሻለ መምጣቱን ተከትሎ ነው። በፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋባዥነት በተደረገው ውይይት ላይ የሶሪያ መልሶ ግንባታ፣ የሰላም ሂደትና ኢኮኖሚያዊ ሽግግር ቀዳሚ አጀንዳ ሆኖ መነሳቱን የሶሪያ ዜና ወኪል ሶና ዘግቧል። በዚህ ወቅት ንግግር ያደረጉት የፈረንሳዩ ፕሬዝዳንት በሶሪያ ተጥሎ የቆየው ማዕቀብ እንዲነሳ በአውሮፓ ህብረት በኩል ፍላጎትና ተነሳሽነቱ አለ፣ በዚህ ረገድ አሜሪካንም እያግባባን ነው ማለታቸውን የሮይተርስ ዘገባ ያመለክታል። በሁለቱ መሪዎች ውይይት ወቅት ሌላው የተነሳው ጉዳይ በሶሪያ ሰላምና መረጋጋትን ለማስፈን በቅድሚያ መሰራት የሚኖርባቸውን ስራዎች የተመለከተ ነው። ውይይቱን በተመለከተ የተናገሩት አህመድ አሸር የተጣለውን ማዕቀብ በተመለከተ በስፋት ውይይት አድርገናል። ማዕቀቦቹ የሚያስከትሉትን መዘዝና ተጽዕኖ አስረድቻለሁ። ማዕቀቦቹ በቀድሞ ስርዓት ላይ የተጣሉ በመሆናቸው አሁንም ድረስ ተግባራዊ መደረጋቸው ምክንያት የለሽ ነው ብለዋል። አህመድ አሸር ወደ ፓሪስ የተጓዙት በተባበሩት መንግስታት ድርጅት የተጣለባቸው የጉዞ እግድ በልዩ ሁኔታ በመታየቱ ነው። ፕሬዝዳንቱ ይመሩት የነበረው ሀያት ተህሪር አሻም በሽብር የተከሰሰ ድርጅት እንደነበር የሮይተርስ ዘገባ አስታውሷል። ፕሬዝዳንት አህመድ አሸር ወደ ስልጣን ከወጡ ወዲህ ሳውዲ አረቢያና ቱርክን ጨምሮ ወደ ሌሎች የባህረ ሰላጤ ሀገሮች ተጉዘዋል። ስደተኞችን ከአሜሪካ ወደ ሊቢያ ለማባረር የተያዘውን እቅድ ፍርድ ቤት አገደ።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ስደተኞችን ወደ ሊቢያ ለመላክ የያዘው እቅድ የግለሰቦቹ በሕግ ሂደት ውስጥ የማለፍ መብት እንዲከበር የተላለፈውን የቀደመ ውሳኔ በግልጽ የሚጥስ ነው በማለት አንድ ዳኛ በጊዜያዊነት እንዲታገድ ወስነዋል። ይህ ውሳኔ የተሰማው የአሜሪካ መንግስት ስደተኞች ላይ እየወሰደ ካለው እርምጃ ጋር በተያያዘ ሁለት ባለስልጣናት አገሪቱ በቅርቡ ስደተኞችን ወደ ሊቢያ ማባረር ልትጀምር እንደምትችል ለሀገሪቱ መገናኛ ብዙሃን ከተናገሩ በኋላ ነው። ባለስልጣናቱ ስደተኞችን ወደ ሊቢያ ማባረርን በተመለከተ ለሰጡት አስተያየት የሊቢያው ጠቅላይ ሚኒስትር አብዱልሐሚድ ደቤቤ በኤክስ ገጻቸው ላይ በሰጡት ምላሽ ሀገራቸው በየትኛውም ሁኔታ የስደተኞች መዳረሻ አትሆንም በማለት ተቃውሟቸውን ገልጸዋል። ቢቢሲ ስማቸውን ያልጠቀሳቸው በአሜሪካ የውጭ ጉዳይ መስሪያ ቤት የሚሰሩ ባለስልጣናት እንዳሉት የሀገሪቱ ጦር ሰራዊት በዚህ ሳምንት ውስጥ ስደተኞችን ወደ ሰሜን አፍሪካዊቱ ሀገር በአውሮፕላን ሊያጓጉዝ ይችላል ማለታቸውን ዘግቧል። ሆኖም የኢሚግሬሽን ጠበቆች የትራምፕ አስተዳደር ውሳኔ ተግባራዊ ከመሆኑ በፊት ለማስቆም ረቡዕ ዕለት በማሳቹሴትስ ግዛት ለሚገኙ ዳኛ አቤት በማለት በአስቸኳይ በጊዜያዊነት እንዲታገድ ጠይቀዋል። ይህንንም ተከትሎ ዳኛ ብሪያን መርፊ ረቡዕ ከሰዓት በኋላ የአሜሪካ መንግስት ስደተኞችን በአስቸኳይ ለማስወጣት የሚያስችለው እቅድ ከዚህ ቀደም ስደተኞች ከሀገር የማባረር ውሳኔ ሳይተላለፍባቸው ከሀገር እንዳይወጡ በሚል በፍርድ ቤት ያስተላለፉትን ውሳኔ የሚቃረን በመሆኑ እግድ አስተላልፈዋል። ቀደም ሲል የወጣው የፍርድ ቤት ውሳኔ ባለስልጣናት ስደተኞችን ከሀገር ከማባረራቸው በፊት በሚገባቸው ቋንቋ የጽሁፍ ማስጠንቀቂያ እንዲሰጡና ላለማባረር ጥበቃ እንዲደረግላቸው ለፍርድ ቤት ጥያቄ የሚያቀርቡበት እድል መመቻቸት እንዳለበት ያሳስባል። ስደተኞችን ወደ ሊቢያ ለማባረር የተያዘውን እቅድ ያውቁ እንደሆነ የተጠየቁት ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት በሰጡት ምላሽ የማውቀው ነገር የለም፣ የሀገር ውስጥ ደህንነት መስሪያ ቤትን መጠየቅ አለባችሁ ማለታቸውን ዘገባው ጠቅሷል። ፍልስጤማዊው ጋዜጠኛ የልጁን መወለድ ይፋ ካደረገ ከሰዓታት በኋላ በእስራኤል ጥቃት ተገደለ። ፍልስጤማዊው ጋዜጠኛ ያህያ ሰቢህ የልጁን መወለድ ይፋ ካደረገ ከሰዓታት በኋላ በእስራኤል ጥቃት የተገደለው ረቡዕ ዕለት ነው። ጋዜጠኛው በማህበራዊ ሚዲያ ላይ ባሰፈረው ጽሑፍ አንዲት ትንሽዬ ልዕልት ዓለማችንን አፈካችሁ፣ አላህ ሱብሃነሁ ወተዓላ ልጅ ሰጥቶን ስላከበረን ምስጋና ይገባው፣ በወጉ ያሳድጋትና የደስታችን ምንጭ ያድርጋት ብሎ ነበር። ፓለስታይን ክሮኒክል እንደዘገበው በጋዛ የሚኖረው ያህያ የልጁን ወደ ምድር መምጣት ዜና ለዓለም ካደረሰ በኋላ በአቅራቢያው ወደሚገኝ አንድ ሆቴል አምርቷል። ያመራበት ሆቴል የሚገኝበት አካባቢ የገበያ ስፍራ በመያዙ ሕዝብ የሚበዛበት ሲሆን የጋዛ አክቲቪስቶችና የሙያ ባልደረቦቹ ፈጣን ኢንተርኔት ስለሚያገኙ ይመርጡታል የሚባል ነው። ጋዜጠኛው እዚያው ሆቴል በተቀመጠበት ያለፉትን ሳምንታት በጋዛ የሚፈጽመውን ጥቃት የቀጠለው የእስራኤል ጦር ኢላማ አድርጎታል። በዚህም በስፍራው ከነበሩት በርካታ ንጹሃን መካከል ቢያንስ 32 ንጹሃን ሲገደሉ 86 ሰዎች ደግሞ ቆስለዋል። የእስራኤል ወታደሮች ትናንት ረቡዕ ብቻ በተለያዩ የጋዛ ሰፈሮች በሰነዘሩት የአየር ጥቃት ከ100 በላይ ሰዎችን መግደላቸውን ሚድል ኢስት አይ ዘግቧል። እንደ ዘገባዎች ከሆነ በፍልስጤም መሬት ውስጥ ከባለፈው ዓመት መጀመሪያ አንስቶ የተገደሉ ጋዜጠኞች ቁጥር ያህያን ጨምሮ 214 ደርሷል። ግድያውን ተከትሎ በጋዛ የሚንቀሳቀሰው የመንግስት የመገናኛ ብዙሃን ቢሮ ለተለያዩ መገናኛ ብዙሃን ዘገባ ሲያቀርብ የቆየውን የጋዜጠኛ ያህያ ሰቢህን ግድያ በማውገዝ ባወጣው መግለጫ የአረብ ጋዜጠኞች ፌዴሬሽንን ጨምሮ በመላው ዓለም የሚገኙ የጋዜጠኞች መብት ተሟጋቾች በከተማዋ በጋዜጠኞች ላይ የሚፈጸመውን ወንጀል እንዲያወግዙ ጥሪ አቅርበዋል። ስፔን የጋዛ ቀውስ እንዲያበቃ አፋጣኝ እርምጃ እንዲወሰድ የሚጠይቅ የውሳኔ ሀሳብ ለጸጥታው ምክር ቤት ልታቀርብ ነው። ስፔን የጋዛ ቀውስ እንዲያበቃ አፋጣኝ እርምጃ እንዲወሰድ የሚጠይቅ የውሳኔ ሀሳብ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ልታቀርብ መሆኑን የሀገሪቱ ጠቅላይ ሚኒስትር ተናግረዋል። ጠቅላይ ሚኒስትር ፔድሮ ሳንቼዝ ይህን የተናገሩት በሀገሪቱ የታችኛው ምክር ቤት በተካሄደው ስብሰባ ላይ ነው። ፔድሮ ሳንቼዝ ዓለም አቀፉ ማህበረሰብ በፍልስጤም እየተባባሰ የመጣውን ሰብአዊ ቀውስ ዓለም ዝም ብሎ ሊመለከተው አይገባም ሲሉ በተናገሩበት መድረክ የሚመሩት መንግስት ጋዛ ውስጥ እየተከሰተ ያለውን ነገር ለመቅረፍ ረቂቅ ውሳኔ ሀሳቡን ለተባበሩት መንግስታት ጠቅላላ ጉባኤ ለማቅረብ ሲወስን የንጹሃን ዜጎችን ግድያ ለማስቆም የሰብአዊ እርዳታ አቅርቦት እንዲረጋገጥ በሚል ዓላማ መሆኑን አስረድተዋል። በስፔን ተዘጋጅቷል የተባለው የውሳኔው ረቂቅ የሚቀርብበት ጊዜና ዝርዝር መረጃ ይፋ አልተደረገም። የእስራኤል ወታደሮች ባለፉት ሳምንታት በጋዛ የእርዳታ መተላለፊያ ኮሪደሮችን በመዝጋት በከተማ የሚገኙ በሚሊዮን የሚቆጠሩ ፍልስጤማውያን ለከፋ ቀውስ እንደተዳረጉ ሚድል ኢስት ሞኒተር ዘግበዋል።
በእስራኤል የጋዛ ሰርጥ የግፍ ወረራ የተገደሉ ንጹሃን ፍልስጤማውያን ቁጥራቸው 53000 ገደማ ደርሷል። ይህ በእንዲህ ባለበት የአውሮፓ ኮሚሽን በጋዛ የተዘጉ የረድኤት መተላለፊያዎች እንዲከፈቱ ጥሪ አቅርቧል። ከሁለት ወራት በላይ በጋዛ የረድኤት መተላለፊያዎች ተዘግተው እንደቆዩ ያስታወሰው ኮሚሽኑ ድርጊቱ ዓለም አቀፍ የሰብአዊ ሕጎችን የጣሰ ነው ሲል አውግዞታል። ኮሚሽኑ ይህን ያለው በዛሬው ዕለት ከአውሮፓ ሕብረት ከፍተኛ ተወካይ ጋር በጋራ በተሰጠ መግለጫ ነው። በመግለጫው ላይ የረድኤት መተላለፊያው በመዘጋቱ በጋዛ በአሁኑ ሰዓት የምግብ ክምችት ተሟጦ ማለቁን እንዲሁም ነዋሪዎች ንጹህ ውሃ ማግኘት አለመቻላቸውን የተባበሩት መንግስታት ድርጅት ያወጣው ሪፖርት ጠቅሶ አስታውቋል። በዚሁ መግለጫ በጋዛ የተኩስ አቁሙ ስምምነት ተግባራዊ እንዲደረግና እስረኞችና ምርኮኞች ነፃ እንዲወጡ ጥሪ አቅርቧል። የአውሮፓ ሕብረት ለፍልስጤም ሕዝብ ያለማቋረጥ ድጋፉን እንደሚቀጥል በዚህ መግለጫ በድጋሚ ገልጿል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።